ከዚህ በፊት አልጋ፣ ቁምሳጥን፣ ሶፋ፣ የምግብ ጠረጴዛ አዝዤ ነግሬያችሁም ከነዋጋውም እቃውንም አሳይቻችሁ ነበረ። ቁምሳጥኔንም አሳይቻችሁ ነበር። እንዲሁም ደግሞ አልጋዬንም ከነዋጋው ነግሬያችሁ ነበር፣ አሳይቻችሁ ነበረ። እንዲሁም ደግሞ የምግብ ጠረጴዛዬንም አሳይቻችሁ ነበረ ከነዋጋው። ከዛ ደግሞ ሶፋው ግን ዋጋውን ነግሬያችሁ ግን የሰራልኝ ጨርቅ ሌላ ስለሆነ እንዲሁም ሰርቼላችሁ ነበረ። ግን በፈለኩት ዲዛይን እንግዲህ እንደ አዲስ ተነጋግረን ነገ ይላክልኛል፣ አሳያችኋለሁ ማለት ነው። ዛሬ ግን የገዛሁትን ደግሞ ከነዚህ አሁን ከነገርኳችሁ ውጪ ዛሬ 110 ሺህ ብር እና 120 ሺህ ብር የተባልኩትን እቃ ነጋችኋለሁ። እሱ ምንድን ነው ከጠቀማችሁ ብዬ ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁ በሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ስለ ፍሪጅ እና ስለ ልብስ ማጠቢያ ማሽን ከዚህ በፊት በየትኛው ልግዛ አውቶማቲኩን ወይስ ማኑዋሉን ልግዛ ብዬ የልብስ ማጠቢያ ነግሬያችሁ ነበረ። ብዙዎቻችሁ ለእኛ ሀገር የሚሆነው ማኑዋል ነው ብላችኋል። እንግዲህ አውቶማቲኩ ለኢትዮጵያ አይሆንም ያለው ማን ነው? ብዙ ጊዜ ታዩ ከሆነ አፓርታማ ላይ እንዲሁም ደግሞ ኮንዶሚኒየም ቤቶች ላይ አውቶማቲኩ ማሽኖችን እናያለን። ምክንያቱም ያው ሀገራችን ውስጥ ውሃና መብራት ስለሚቸግር ነው እንጂ ማኑዋልም ማነው አውቶማቲኩም ለእኛ በተለይ አረብ ሀገር ብዙ አመት ለፍተንና መከራችንን አይተን ቁጭ ብድግ ብለን ወገባችንን እግራችንን እየተንቀጠቀጠ ሰርተን ቢያንስ እንኳን እነዚህ አለ አይደለ የሚያግዙንን ቢያንስ ቤተሰብ ስትመሰርቱ እንዲሁም ደግሞ የራሳችሁን ልብስ ሊሆን ይችላል በሳምንት አንዴ ለማጠብ ጎንበስ ቀና ማለት አይጠበቅባችሁም። ምክንያቱም ነገሮቹን ቀለል አድርገን ህይወታችን መኖር እንችላለን ብዬ አስባለሁ። እና አይኑ አውቃለሁ። በነገራችን ላይ እኔ የገዛሁት ለምን እንደው አላውቅም በጣም ውድ ነገር ነው የገዛሁት ብዬ ነው የማስበው። ምክንያቱም እንደኔ ማለት ነው እንደኔ ስላችሁ በነገራችን ላይ ውድ ነው ስላችሁ በቃ ቢያንስ የምፈልገውን በቃ ያማረኝ ቆንጆ ምክንያቱም ቆንጆ ቤት ሰርታችሁ ቆንጆ ዲዛይንን ያለው ቤት ሰርታችሁ የሚያምር ቤት ሰርታችሁ ማለት እዛ ቤት የሆነ ደስ ላይናችሁ የሚያምር ላይና በቃ የወደዳችሁትን ነገር ማሰራት አለባችሁ ብዬ አምናለሁ። ግን የእናንተ ፍላጎት ነው። እኔ ግን በአቅሜ ውድ ነው ብዬ ነው የማስበው። ነግሬያችኋለሁ። ሶፋና የምግብ ጠረጴዛ አጠቃላይ 110 ሺህ ብር ነው የገዛሁት። ቁምሳጥን አልጋ ቢያንስ ወደ ቁምሳጥን 50 ሺህ ብር አልጋ 37 ነው 38 ሺህ ብር ምናምን ያወጣን ነው። እና ያንን ሳስበው የእውነት ለመናገር በአቅማችን አልጋም 20 ሺህ ብር ውስጥ አለ። አልጋም እንደዛው በ10ዎቹም 20ዎቹም ሺህ ብር ውስጥ አለ። ግን ምንድነው የሀገር ውስጥ ምናምን የሚባል ነገር አለ፣ የውጭ የሚባል ነገር አለ። የሀገር ውስጥ ደግሞ ስትገዙ እንደው የሆነ አላቅም ማለት አይዶን ነው እንዴት አድርጌ እንደምነግራችሁ ብዙም ያን ያህል ውበት አይኖረውም። ከዛ አንጻር ነው ብዬ አስባለሁ። እና ከዚህ በፊት እንደዚሁ መስታወት አጠቃላይ ዋጋ ማለት ነው እስካሁን ያወጣሁት ቢያንስ ወደ 485 ሺህ ብር ነው ያወጣሁት ለቤት እቃ ብቻ ማለት ነው። ዛሬ እንግዲህ ምነጋችሁ ደግሞ ምንድነው ከፈለጋችሁ አጠቃላይ እያንዳንዷን ሂሳብ እያንዳንዷ ጽፌ ልነጋችሁ እችላለሁኝ። ምክንያቱም ከፈለጋችሁ ማለት ነው። ግን እኔ ሳስበው ከትራንስፖርቱ ከምኑ ውጪ ወደ 480 ሺህ ብር ነው ያወጣሁት ብዬ ነው የማስበው። እንዲሁ ራሴ ከጻፍኩትም ከተረዳሁትም ያው እኔ ችግር አለብኝ ትንሽ እረሳለሁ እንጂ እንደዛ ነው የሚሆነው ያወጣን ለቤት እቃ ማለት ነው። እንግዲህ እግዚአብሔር ይመስገን አንዳንድ ጊዜ ያው እኔ ማጋዥም ስላለኝ ነው። እሱ አንዱን ሲገዛ እኔ አንዱን እገዛለሁ ከባለቤቴ ጋርና እየተጋገዝን ሀሳብን በምንም ነውና እንደውም ብዙ ጊዜ እሱ እኔ ነኝ በቃ የምፈልገው እቃ ይሄ ይሁን የምለውና እኔ ነኝ ብዙ ጊዜ በሀሳብ እንትን የምለው ማለት ያው እኔ እንዳይከፋኝ እንዳይደብረኝ ምናምን ነገር በቃ እሺ ደስ እንዳለች ነው እንጂ ለቃ ራሱ ይሄን ያህል ብር በጣም ነበር የምንከራከረው። በእርግጥ የምንከራከረው ምንድነው ያው እሱ እንዴት ነው አንዳንድ ጊዜ
አባቴ አሁን የሆነ ነገር ቀስ ብለሽ ልጄ ዛሬ አንድ ነገር ገዝተሽ ከዛ ደግሞ ነገ እንደዛ ምናምን ይለኛል እና ቤተሰብም ሁሉም በቃ ግን አልተጫኑኝም። እኔ የምፈልገውን ነገር ራሴን የመግዛት የምፈልገው ብዬ በዛ አንጻር ነው ይህን ሁሉ ብር ያወጣሁት ለቃ። ግን እግዚአብሔር ይመስገን ወደፊት እንግዲህ ኢትዮጵያ ሲሄድ ያን ያህል ለቃ ብዙም አልቸገርም ብዬ አስባለሁኝ። ደግሞም እውነት ነው። ቢያንስ እንኳን ኢትዮጵያ ውስጥ በአቅማችሁ ቤት ካላችሁ እኔ ቤት ስላችሁ እንደው ይቅርታ አድርጉልኝና ውዶችዬ እንዳትቀየሙኝ እግዚአብሔር እንዳትቀየሙ። ምክንያቱም ቤት የሌላችሁ ብዙዎች አሉ፣ ቤት ያሰቡ ገና ብዙዎች አሉና እኔ ይሄንን እምላችሁ እኔ ለራሴ ምክንያቱም እኔ የራሴን ህይወት ነው እያስተካከልኩ ያለሁት እንጂ የእናንተን ወይም ያንተን አይደለም። የራሴን ህይወት ነው የእህቴንም አይደለም ያስተካከልኩ የራሴን። ግን ራሴ ምንድነው ፈጣሪ ብሎ አገሬ ብገባ ቤት ካለኝ እቃ ካሟላሁኝ ተቀጥሬም ቢሆን ለሆዴ መሆን አያቅተኝም ብዬ ስለማስብ ለዛ ነው አሁን ምራቄን ዋጥ አድርጌ እየደከመኝ እየሰረቼ ቤተሰቦች እየናፈቁኝ እዚህ ጋር እየሰራው ያለሁትና የምፈልገውን ነገር ለማሟላት ነው እዚህ የመጣሁትም ተመልሼ። ባለፈው አሁን ሲሄድ ተመልሼ መጣት አልፈልግም ነበር፣ ግን ያው ያንን ሰራ የምፈልግ ነው የመጣሁት ማለት ይቻላል። እና ጉዶችዬ ብቻ ወደ ሌላ ዝባዝንጌ ገባሁባችሁ እና እንዳልኳችሁ የልብስ ማጠቢያ ማሽን አውቶማቲኩን ወይስ ማኑዋሉን ልግዛ ብያችሁ ነበረ። በመጀመሪያ ደረጃ ውዶችዬ ቪዲዮን ስታዩት ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰቡኑ አመሰግናለሁ። እሺ ውዶችዬ ላይክ ብታደርጉልኝ ቻናሌን ቪዲዮን በጣም ደስ ይለኛል። እና ዛሬ እንግዲህ አውቶማቲክ ወይም ደግሞ በነገራችን ላይ እቃ ጨምሯል። እኔ የዛሬ ወር ነበር ብር የላኩት ለማሽን መግዣ፣ ግን በአንዳንድ ምክንያት ስራ ተመቻቸልን እቃው ሶፋው ስለተበላሸ ያዘዝነው ሌላ የተሰራልን ያ ስለሆነ በዛ ምክንያት ሶፋው ሲቆይብን ይሄኛውንም መግዛቱን አቆየኑ። ለምን የምናስቀምጥበት ቦታ ስለሌለ። ምክንያቱም እዛው ገዝታችሁ እዛው ብታስቀምጡት ሊቀይሩባችሁ ይችላል፣ ቦሎኑን ምናምን ሁሉን ነገር እና እኔ እግዚአብሔር ከረዳኝ ከእግዚአብሔር ጋር ነገ ነው ቀን ወደ ክፍለ ሀገር የምጭነው ከአዲስ አበባ ወደ ወልዲያ የምጭነው ነገ ነው እና ዛሬ ነው ማሽኑ የተገዛው። ሶፋው ደግሞ እንግዲህ ነገ ሲጫን ነው የማየው በፎቶ ማለት ነው። እስካሁን አላየሁትም፣ ምክንያቱም በቃ ወጥቶልኛል። አንዳንድ ጊዜ እኔ አሁን እቃ አዝዤ ሰገን መጀመሪያ በቃ የምፈልገው ስላልሆነ አሁን ላይ ሶፋው ቢመጣም ባይመጣም ያን ያህል ብዙም አይደለሁም፣ ግን የሆነ በቃ ወጥቶልኛል። ታውቃላችሁ አንዳንድ ጊዜ የምትፈልጉትን ነገር ካላገኛችሁ የምትፈልጉትን ነገር አዛችሁ የማይሆን እቃ ሲመጣባችሁ ያናዳል። እና እኔ ልብስም እንደዛው ነው። በቃ የሆነ ልብስ ከተበላሸብኝ ያስጠላኛል ከዛ በኋላ እና ሶፋውም ደግሞ ያን ያህል እኔ በእርግጥ ያን ያህል ለሶፋ ቦታ ሰጥቼው ሳይሆን ምክንያቱም ብር ከፍያለሁ የ60 ምናምን ሺህ ብር ሶፋ አዝዤ የ50 ወይም ደግሞ የ40 ሺህ ብር ጨርቅ ሶፋ ቢሰራልኝ እኔ ደስ አይልም አይደለ? ከዛ አንጻር ነው እንጂ ያን ያህል ሶፋ ሰው ለሚቀመጥበት ወይም ደግሞ ነግጣት ለሚቆሽ ሶፋ ያን ያህል ቦታ ሰጥቼው አይደለም ማለት ነው። ምክንያቱም ግን የለፈውበት ነው፣ ገንዘብ ነው ያወጣሁበት ነው። እዚህ ጋር ሽንት ቤት አጥቤ ያገኘሁትን ገንዘብ ከፍዬ በስነ ስርዓት እሰራልሻለሁ ብለው ብራቸውን ከወሰዱ በኋላ እቃ መቀየር እቃ መሸጥ ይሄ ነውር ነው። በጣም ነውር ስለሆነ እኔ በጣም የተናደድኩት ሰው ነገ ነው ሶፋዬን እንግዲህ ላየው የምችለው። እስካሁን ድረስ ያው ነግሬያቸዋለሁ። ቁምሳጥን ምን እያለን ዋጋ ነግሬያቸዋለሁ። አሁን የቀረኝ እንግዲህ የቁምሳጥኑ እና ሶሪ የእቃ ማጠቢያውና የፍሪጁን ነው። ፍሪጅ የገዛነው ባለፈው ጠይቀን ላልኳችሁ ያው ቦታ ምናምን ስለሌለን አልገዛንም። ግን ያኔ ስንጠይቅ 40 ሺህ ብር ነበረ። አሁን 45 ሺህ ብር ነው። ባለፈው 5 ሺህ ልዩነት እንትን ብሏል እና ፍሪጅ የተገዛው 45 ሺህ ብር ነው። እንዲሁም ደግሞ ቁምሳጥን ማነው ሶሪ የልብስ ማጠቢያው ባለፈው ስንጠይቅ አውቶማቲኩ 16 ኪሎ የሚያጥበው ማሽን 75 ሺህ ብር ነበረ የተነጋገርነው ማለት ነው። በአሁኑ እንግዲህ በአንድ ወር ውስጥ ስንት እንደጨመረ ልንገራችሁ። 5 ሺህ ብር 80 ሺህ ብር ነው የተገዛው። እንግዲህ ዛሬ 80 ሺህ ብር የልብስ ማጠቢያ ማሽን እንዲሁም ደግሞ 45 ሺህ ብር ፍሪጅ ተገዝቷል ማለት ነው። ገዝቻለሁ ማለት ነው። ያ የምነጋችሁ ነገር እቃ እየጨመረ ነው። እንደው ኢትዮጵያ ሲሄድ ነገ ጧት ገንዘቡን አስቀምጨ በጭራሽ አይሆንም።
ለምን ዲስታቱን መግዛት ከፈለጋችሁ አሁኑኑ እኔ እንጃ አላቅም ቤት ተከራይታችሁ ብታስቀምጡት ይቻላል መሰለኝ አንዳንድ ጊዜ በተለይ ቤት የሰራችሁ ቤት የገዛችሁ ምናምን ቤት ያላችሁ ማለት ነው እና የሆነት ነው የምላችሁ በጣም እቃ እየጨመረ ነው የሚሄደውና በጣም ገርሞኛል እኔ ምክንያቱም እስካሁን ድረስ እኔ እንደውም በጣም ነው የምጨቃጨቀው በቃ እንዳይጨምር እንዳታደርጉ ምናምን እንደውም እኔ አዲስ አበባ ፍሪጁ 45,000 ብር ሆነ እንጂ ከእኔ ግን 300 ይሁን ብቻ ይሄ ትልቁ ነው የተገዛ በነገራችን የኛ ትልቁ ነው ስንት ነበር የተባለው ብቻ ገዝተውት 350 ነው 250 ሊትር የሚይዘው እሱ ነው መሰለኝ የተገዛው እና ሲስተር አሁን ባለፈው የዛሬ ሳምንት ቅዳሜ እሷ ደግሞ መካከለኛውን ነው የገዛችው 250 ሊትር የሚይዘውን እሱ ነው የገዛችው የኔ 300 መሰለኝ የተገዛው ይቅርታ እና እሷ አሁን ወርዳያ ነው የገዛችው 38,000 ብር ነው የገዛችው ግን ያው እኔ አዲስ አበባ ነው የገዛሁት ያው እቃው በተለቀ ቁጥር ዋጋው ይጨምራል እና የዛሬ 2 ሳምንት ነው የገዛችው 38,000 ብር እኛ ደግሞ ዛሬ 45,000 ብር ለዛውም 50,000 ብር ነው ምናምን ብለው በጣም ተከራክረን ነው 45,000 ብር የተገዛው ማለት ይቻላል እና ምን ለማለት ፈልጌ ነው ውዶችዬ እና እግዚአብሔር የተመሰገነ ይሁን በጣም ደስ ብሎኛል ይሄንን ሁሉ በቃ ራሱ እኔ እንግዲህ ኢትዮጵያ ሄጄ ከመጣሁ አንድ አመት ሆነኝ በአንድ አመት ውስጥ ይሄንን ማድረጌ በጣም እግዚአብሔርን አመሰግናለሁ ይሄንን ምነግራችሁ ምናልባት እንድትበረታቱ ያቃ መግዛት ያሰባችሁ የደከማችሁ በቃ ከዚህ በኋላ በቃኝ ምናምን ብላችሁ ማለት በቃ ተስፋ የቆረጣችሁ እህቶቼ ካላችሁ እንድትበረታቱ ነው እኔ ከመጀመሪያው ጀምሮ ገና ቤቴን ልጀምር ባዶ ቦታ ገዝቼ ስመጣ ተስፋ በቃ ልጅ እንዳለኝ ነበረ በቃ ልጅ እንዳለኝ ያህል ስሜት ነበር የተሰማኝ ማለት ነውና ባንዴ ቶሎ ብዬ ቤቴን እስከምጀምር ድረስ እንዴት እንደሆንኩኝ ከዛም ግን በመሃል የሚያሰናክሯችሁ መሰናክሮች አሉ በመሃል በራሳችሁ በግሌ እኔ አሁን ቤተሰብ ምናምን ሳይሆን በቃ በራሴ ምክንያት ብዙ ነገሮችን እያለፍኩኝ መሰናክሮችን እያለፍኩኝ ምን እያልኩ ነው ከዚህ የደረስኩትና ሁሌም የምነግራችሁ ነገር ቢኖር መቼም ተስፋ እንዳትቆርጡ የእውነቴን ነው የምላችሁ መቼም ተስፋ እንዳትቆርጡ እና አንዳንድ ጊዜ በህይወታችሁ ሰው ናችሁ እንቅፋት ይመታችኋል እንቅፋት ሲመታችሁ ግን እንቅፋት መታኝ መሄድ አልችልም ብላችሁ ቁጭ ማለት አትችሉም መሄድ ነው እንቅፋት ህመማችሁን ችላችሁ መነሳት አለባችሁ እና ይሄን ነው የምላችሁ ስለዚህ በርቱልኝ እንግዲህ ነገ ደግሞ ሶፋዬ ከተላከልኝ በፎቶ ታያችኋለሁ ከዚህ ውጭ እንግዲህ ያለውን ነግሬያችኋለሁ እያንዳንዱ ሶፋና የምግብ ጠረጴዛ 110,000 ብር ቁም ሳጥን 50,000 ብር አድጋ 38,000 ብር እንትን ደግሞ አሁን ይሄ ፍሪጁ 45,000 ብር የልብስ ማጠቢያው 80,000 ብር መብራት የሳሎን የበረንዳ የምኝታ ቤት የኩሽና መብራት ገዝቻለሁ የሽንት ቤት ዕቃ ገዝቻለሁ የውስጥ በር ገዝቻለሁ እንግዲህ ማስታወሰውን ነው ማብሪያና ማጥፊያ ምናምን እያንዳንዱ ነገር እነዛ ሁሉ በሙ ተደማምረው እንግዲህ 500,000 ብር ሊገባ ምንም አርቀረውምና እስኪ እኔማ አስቤ ስንት ማርያምን ነው ማለት ስንት ብር እንዳወጣው ጥፌ በስነ ስርዓት እነግራችኋለሁና አሁን ይሄ የውስጥ በር ራሱ የውስጥ በር ይለያያል እንደውም እኛ የአገር ውስጥ ነው የገዛን ነው ወደ 18,000 ነው መሰለኝ 18,000 ነው ምናምን እንደዛ ነው እና ችግር ደግሞ ነው አልጥፍም ገባችሁ እረሳለሁ አልጥፍም ግን ያንዳንዱ እዚህ ጋር እኔ ከዚህ የምልከውን ብር ነው ማቀው እና እንዲሁም አንዳንድ እቃዎችን የገዛውበትን ጭንቅላቴ ውስጥ አላው ለምሳሌ የሶፋውን አገሳው የጠረጴዛውን አገሳው የፍሪጁን ያንዳንዱ ነገሯን አገሳውም እና ከዛ አንፃር ነው ስለዚህ በጣም ውድ ነው እኔ መብራት ማጥፊያ ይቺ መብራት ማጥፊያ ይቺ እንትማለች አለ እሷ ራሱ ያንዳንዱ ስንት ብር እንደሆነች እኔ ነኝ የማቀው ማብራትና ማጥፊያ እንትኗ ማለት ነው በዛ ላይ ደግሞ የሚገርማችሁ ነገር ከምንም በላይ እኔ አሁን መጫኛው ማለት ነው ከአዲስ አበባ ወግዳ ለመጫን 40,000 ብር
በቃ 30,000 ብር ብላችሁ ያዙት። መኪና የተነጋገርነው 30,000 ብር ነው። ከዚህ መጫኛ፣ ከዛ ደግሞ ማውረጃ። መኪናው ደግሞ እኔ ጋር ውስጥ ለውስጥ መግባት አይችልም። ምክንያቱም ከዚህ በፊት እንደዚሁ እኔ እንጨት ምናምን ሳስገባ አጥቅነካሽ እንደዚህ ሆንሽ ምናምን ስለተባልኩኝ ግዴታ መኪናው መግባት አይችልም መሰለኝ። እና የወዛደግ የምናምን እያንዳንዷ ነገር በጣም 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 ከባድ ነው እና እግዚአብሔር የተመሰገነ ይሁን። ምክንያቱም እኔ ይሄ ሁሉ እኔ አይደለሁም እያደረኩት፣ እኔ አይደለሁም ፈጣሪ ነው፣ መድኃኒዓለም ነው። የቤተሰቦቼ የእናቴ አባቴ ጦረት፣ የእህቶቼ ጦረት ነው እና በቃ የእነሱን እንትን ነው እዚህ እያደረሰኝ እና ግን እንደዛም ሆኖ ግን አድጋ በአድጋ ሁሉም ነገር ሆኖልኝ አይደለም። ብዙ ነገሮች አሳልፌያለሁ። ብዙ ጭንቀቶች፣ ብዙ ሀሳቦች፣ ብዙ ለቅሶች፣ ብዙ መናደዶች፣ ብዙ በቃ ለምን ይሄ አልሆነም በቃ ብዙ ነገር አሳልፌያለሁ። ግን ደግሞ አንዳንድ ጊዜ እኛ ሰዎች ስንባል በተለይ ስደት ላይ ያለን ልጆች በጣም ነው ቶሎ ተስፋ የምንቆርጠው። በጣም ሰው ይናፍቀናል፣ ሰው ይርበናል፣ ሰው አይረዳንም። ቢረዱንም ራሱ እኛ አይረዱንም ብለን ነው የምናስበው እና በዛ ላይ ደግሞ ቶሎ ይከፋናል። በቃ እስከ መቼ እንላለን እና ብቻ ምን ልበላችሁ፣ እኔ በጣም ደስ ብሎኛል እና አይዟችሁ በርቱ። እቃ እንግዲህ ያለው ሁኔታ ይሄ ነው። ከዚህ በኋላ እንግዲህ የቀረውን እቃ እሱ እግዚአብሔር ያሳካው። እኔ በቃ ከዚህ በኋላ ያው ኮተት ነው። ለምሳሌ ይሄ ምጣድ፣ ድስት፣ ብረት ድስት ምናምን አያሳስበኝም። ከዚህ በኋላ ደግሞ ያው እንደምንም ብዬ ትንሽ ክችን ታምኔቴን ካረሰረው እንቅልፍ አይወስደኝም። ከዚህ በኋላ ክችን ታምኔቴና ብቻ ትንሽ የምትቀረኝ እሱንም ደግሞ ከእግዚአብሔር ጋር እንግዲህ ለገና ጠብቁ። ሰርፕራይዝ ነው አሰርቼ ምናምን ፎቶውን ቪዲዮውን ማሳያችኋለሁ ስንት እንዳሰራው ስንት እንዳደረኩ። ግን አሁን ላይ ግን አይታሰብም። ምክንያቱም አሁን ለክችን ታምኔት እያሰብኩትን እንግዲህ ትራንስፖርት ሲባል እቃዎቹ ሲጨምሩ እዛ ላይ ሰራ አጣጣሁኝ ማለት ይቻላል። እና ከዛ አንጻር እቃ በጣም ጨምሯል፣ በጣም ማለት ነው። እና ፈጣሪ ይሁነን። ከምንም በላይ ደግሞ ሀገራችንን ሰላም ያደርግልን። ይህን ነው የምላችሁ ጉዶችዬ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁ በያላችሁበት ሰላማችሁ ይብዛልኝ። ቪዲዮዬን ፕሊስ ላይክ በማድረግ ጀምሩት። እንዲሁም ደግሞ ሼር ማድረግ የምትችሉ ሼር አድርጉልኝ። አዲስ ከሆናችሁ ሰብስክራይብ አድርጉኝ እና በጣም ነው የማመሰግናችሁ የምታደርጉኝ ሰብስክራይብ የምታደርጉኝ ላይክ የምታደርጉኝ እና በዚህ አጋጣሚ እኔ ሌላ ቪዲዮ ብዙ ነገሮች ሰራለሁ። ሰራቀኑ ላይ ስራዬ ምግብ ሰራለሁ፣ ብዙ ነገሮች ሰራለሁ። ከዛ ይልቅ ኮሜንት የምትሰጡኝ ስለ ቤት፣ ስለ ዕቃ፣ ስለ አንዳንድ ነገር ሳወራ በቃ በኮሜንት የምትሰጡኝ ልጆች አላችሁ እና የእውነት ደስ ነው የሚለኝ። ምክንያቱም እናንተም እንድትበረታቱ እናንተም ኦኬ እውነቷን እኮ ነው ገንዘቡን ከማስቀምጠው ዕቃ ብገዛበት እኔ እግዚአብሔር ነው የምላችሁ። በተለይ ብዙ ጊዜ ኦንላይን ዕቃ አትዘዙላችኋለሁ። ለምን ራሴ ስላየሁት። ኦንላይን ሁናችሁ እናንተ ውጭ ሀገር ሁናችሁ ኢትዮጵያ ያለ ሰው ዕቃ መጠየቅ የኪሳራቸውን በእናንተ ሊያጣጡ ነው የሚፈልጉት። መቤቴን ነው የምላችሁ። ዕቃም ምዘዙ፣ ልብስም ምዘዙ፣ ምንም ምዘዙ ኢትዮጵያ ያሉ ሰዎች ኪሳራቸውን ማካካስ የሚፈልጉት ወይም ደግሞ ማጣጣት የሚፈልጉት ኢትዮጵያ ስደት ላይ ባለን ልጆች ነን። እግዚአብሔር ነው የምላችሁ። ምክንያቱም ልብስም ጠይቁ እዛ ላይ ነው፣ ዕቃም ጠይቁ እዛ ላይ ነው፣ ሁሉ ነገር ጠይቁ እዛ ላይ ነው። በቃ የሆነ ገንዘቡን ከዛፍ ላይ የምንሸመጥጥ ነው የሚመስላቸው። እግዚአብሔርን ከዛፍ ላይ የምንሸመጥጥ ነው የሚመስላቸው አንዳንድ ጊዜ ማለት ነው። እና በጣም ግራ ይገባኛል። እና እዚህ ጋር ሁናችሁ ዕቃ ጠይቁ። ከቻላችሁ ኢትዮጵያ ያለ ሰው ይጠይቅላችሁ፣ እግዚአብሔር ይጠይቅላችሁ፣ ኢትዮጵያ ያለ ሰው ይጠይቅላችሁ።